ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን የቀረብ ነው። የአፍሪካ ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ የሚካሄዱም ይሆናሉ። እነሱን ጨዋታዎች እንድታዩ እንጋብዛቸዋለን። እንዲሁም በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። ቼልሲ ከበርንማውዝ ምሽት 4 ሰዓት ተኩል ላይ፣ ማንቸስተር ዩናይትድ ከወልቨርሃምፕተን እንዲሁም አርሰናል ከአስቶን ቪላ ምሽት 5 ሰዓት ከሩብ ላይ የሚያደርጉት ተጠባቂ ጨዋታ አለ። ስለነዚህ ጨዋታዎች በርካታ ሰፋ ያለ መረጃ ነው ይዘን የቀረብ ነው። ሌሎችም የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። በስፋት ትንታኔ ይዘንላችሁ ቀርበናል። እንዲሁም አንዳንድ የክለብ መረጃዎችን ይዘን የቀረበን ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬም የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የሚደረጉ ይሆናሉ። ምሽት 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ምሽት 5 ሰዓት ከሩብ ላይም ተጠባቂ ጨዋታዎችም የሚደረጉ ነው የሚሆኑት። እነዚህን ጨዋታዎች በስፋት የምንመለከት ይሆናል። ይህ ጨዋታ እንግዲህ በአዲሱ ዓመት በፌስቲቭ ፔሪየድ የሚደረጉ ጨዋታዎች ናቸው። በርካታ ጨዋታዎች ዛሬ እንዲሁም ሐሙስ የሚደረጉ ይሆናሉ። ዛሬ የሚደረጉ ጨዋታዎችን ስንመለከት ዌስትሃም ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉት የዛሬ ተጠባቂ ጨዋታ አለ። ይህ ጨዋታ በለንደን ስቴዲየም የሚደረግ ጨዋታ ነው። አሰልጣኝ ኑኖ ስፕሪንቶ ሳንቶ ዌስትሃም ዩናይትድን ከያዙ በኋላ እንግዲህ ተከታታይ ሶስተኛ ሽንፈታቸውን በዚሁ ሳምንት መጨረሻ ላይ አስተናግደውም ነበር። በስተመጨረሻም በፉላም 1-0 መሸነፋቸውን እናስታውሳለን። ተከታታይ ሽንፈት እንዲሁም ደግሞ አቻዎችን እያስመዘገበ የሚገኘው የኑኖ ስፕሪንቶ ሳንቶ ዌስትሃም ዩናይትድ ወደ ድል ለመመለስ የሚያደርገው የዛሬው ጥረት ይጠበቃል። በተመሳሳይ ብራይተን ኤንድ ሆቭ አልቢዮን እንግዲህ ካለፉት 5 ጨዋታዎች 3ቱን ተሸንፎ በሁለቱ አቻ መውጣትም ችሏል። ይህም እንግዲህ በብራይተን በኩል ያልተጠበቀ ተከታታይ ውጤት መሆኑም ችሏል። ዛሬ ግን ከሜዳቸው ውጪ ይህን ውጤት እንግዲህ ለመቀልበስ የሚያደርጉት ጥረት ይጠበቃል ተብሎም ነው የሚጠበቀው። እነዚህ ሁለቱ ክለቦች በታሪካቸው ለ33ኛ ጊዜ ነው የሚገናኙት። 12ቱን ብራይተን ኤንድ ሆቭ አልቢዮን ያሸነፈ ሲሆን 8ቱን ዌስትሃም አሸንፏል። 12ቱን ደግሞ በተመሳሳይ አቻ ውጤት ማጠናቀቅ መቻላቸው ነው እየተገለጸም የሚገኘው። የብራይተኑ የመሃል አማካይ በአርሰናል በማንቸስተር ዩናይትድ እንዲሁም በሌሎች ክለቦች የሚፈለገው ካርሎስ ባሌባ እንግዲህ በኢንተርናሽናል ጨዋታዎች በአፍሪካ ዋንጫ ምክንያት በዛሬው ጨዋታ ላይ እንደማይገኝ ይታወቃል። ካውሮ ሚቱማ እንዲሁ ጉዳት ላይ ያለ ተጫዋች ነው። ሌላኛው አዳም ዌብስተር እንዲሁም ደግሞ ሶሊማርች ጉዳት ላይ ያሉ ተጫዋቾች መሆናቸው ነው የተገለጸው በብራይተን በኩል። በተቃራኒው በዌስትሃም በኩል ስንመለከት ዲዩፍ እንዲሁም ደግሞ አርዋን ቢሳካ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን እየተገለጸም ይገኛል። በእነዚህ ሁለቱ ክለቦች መካከል በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት ብራይተን ኤንድ ሆቭ አልቢዮን በኩል እንግሊዛዊ ተጫዋች ዳኒ ሚሳ ዌልቤክ 7 ጎሎችን አስቆጥሯል። ያንኩባ ሚንቴክ 4 አሲስት እና 1 ጎል ያስመዘገበ ተጫዋች ነው። ጃሮድ ቦን 5 ጎል እና 1 አሲስት እንዲሁም ካሎም ዊልሰን ደግሞ 4 ጎል እና 1 አሲስት በማስመዝገብ የሚጠቀሱ ተጫዋቾች መሆናቸው ነው እየተመለከትን የምንገኘው። የጨዋታ ምሽት 4 ሰዓት ተኩል ላይ የሚጀምር ጨዋታ መሆኑን ተመለከትን። ሌላኛው በሲቲ ግራውንድ ኖቲንጋም ፎረስት ከኤቨርተን ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። በርካቶቹ የሚጠብቁት ጨዋታ ነው። ኖቲንጋም ፎረስት እንግዲህ ተከታታይ ሁለት ሽንፈት አስተናግዷል። በሜዳው በማንቸስተር ሲቲ ያለፈው ጨዋታ 2-1 የተሸነፈበትን ጨዋታ በርካቶቻችን እናስታውሳለን። አቻ ከሆኑ በኋላ በ83ኛው ደቂቃ ላይ በሪያን ቸርኪ ጎል መሸነፋቸው በርካቶቹ የሚያስታውሱትም ጉዳይ ነው። እንዲሁም ደግሞ እጅግ በጣም አሳዛኝ እንዲሁም የሚያናድድ ሽንፈት ሲሉ ገልጾት እንደነበር በርካቶቻችን እንዲሁ የምናስታውሰው ጨዋታ እንደነበር ነው የምናስታውሰው። በተቃራኒው ኤቨርተንን ስንመለከት ከበርንሌይ ጋር ከሜዳቸው ውጪ 0-0 በሆነ ውጤት አጠናቀውም ነበር። የዛሬ የ19ኛ ሳምንት መርሃ ግብር ደግሞ በርካቶቹ ይጠብቁታል። በዛሬው ጨዋታ ላይ በዳን ኑዱዌ፣ ኢልማን ሳንጋሬ፣ ክሪስ ውድ፣ ኦላ አይና የመሳሰሉ ተጫዋቾች በኖቲንጋም ፎረስት በኩል የማይገኙ ተጫዋቾች ናቸው። በኤቨርተን በኩል ደግሞ ጃክ ግሪሊሽ፣ ኢልማን ኒንጃይ፣ ኬናን ዲብሬ ሃል፣ ኢድሪስ አጋን አጉዌ፣ ኮልማን እንዲሁም ደግሞ ጀራርድ ብሬዝ ዋይት በጉዳት ምክንያት አይገኙም። ኢልማን ኒንጃይ እንዲሁም ደግሞ ኢድሪስ አጋን አጉዌ በጉዳት ምክንያት ነው። ኢድሪስ አጋን አጉዌ በኢንተርናሽናል ብሬክ ምክንያት ነው በዛሬው ጨዋታ ላይ የማይገኙት። ሌሎች አንዳንድ ስታቲስቲክሶችን ስንመለከት ሞርጋን ጊብስ ዋይት 3 ጎል እና 1 አሲስት በማስመዝገብ በኖቲንጋም ፎረስት በኩል የሚጠቀስ ተጫዋች ነው። ኢልማን ኒንጃይ 4 ጎል እና 2 አሲስት ያስመዘገበም ተጫዋች ነው። እንዲሁም ደግሞ ኬናን ዲብሪ ሃል 4 ጎል እና 2 አሲስት በማስመዝገብ እንዲሁ ይጠቀሳል። ጃክ ግሪሊሽ 4 አሲስት እና 2 ጎል ያስመዘገበም ተጫዋች ነው። እነዚህ ሶስቱ ተጫዋቾች እንግዲህ በዛሬው ጨዋታ ላይ አይገኙም። ይህም እንግዲህ ምናልባትም በኤቨርተን በኩል ፈተና ሊሆንባቸው እንደሚችል በዴቪድ ሞይስ በኩል እየተገለጸም ይገኛል። ሌላኛው ቼልሲ ከባርንማውዝ ጋር የሚያደርጉት ተጠባቂ ጨዋታ አለ። ይህ ጨዋታ በስታንፎርድ ብሪጅ ነው የሚደረገው።
የተደረገው። ቼልሲዎች እንግዲህ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ማሸነፍ የቻሉ ሲሆን በሁለቱ ሽንፈት በሁለቱ ደግሞ አቻ ማስመዝገብም ችሏል። የመጨረሻውን ጨዋታ በተለይም በሜዳቸውና በደጋፊዎቹ ፊት በዛው በለንደን በስታንፎርድ ብሪጅ በአስቶን ቪላ 2-1 የተሸነፉበት ጨዋታ በርካቶቹ ያስታውሱታል። ቼልሲ የመጀመሪያውን አጋማሽ በፍጹም የጨዋታው የበላይነት አጠናቆም ነበር። በሁለተኛው አጋማሽ ግን አስቶን ቪላ በተለይም በአሰልጣኝ ኡናይ ኤምሬ የሚመራው የቲም እንግዲህ በለውጦች እጅግ በጣም እየተሻለ መሆኑንም እንዲሁ ተመልክተንም ነበር። ይህ እንግዲህ በቼልሲ ቤት ያልተጠበቀ ሽንፈት እንደነበር በርካቶቹም ያነሳሉ። በመጀመሪያው አጋማሽ ጥሩ ሲንቀሳቀስ የነበረው በሁለተኛው አጋማሽ በሜዳቸው እንግዲህ ተበልጠው 2-1 መሸነፋቸውን በርካቶቻችን የምናስታውሰው ጉዳይ ነው። ይህንን በርካቶቹ ይጠይቃሉ። ዛሬስ ደግሞ ከበርንማውዝ ጋር የሚያደርጉት ጨዋታ ምን ይሆናል? በርካቶቹም እንዲሁ ያነሳሉ። በርንማውዞች እንግዲህ በዚህ ዓመት ጥሩ ለውጥ ላይ እያደረጉም አይገኙም። ወደ ታች ነው እየወረዱም የሚገኙት። 3 አቻ እንዲሁም 2 ሽንፈትን ማስተናገድም ችለዋል። በዚህም የተነሳ የዛሬው ጨዋታ እንግዲህ ለሁለቱም ክለቦች ፈታኝ ሊሆን ይችላል። በተለይም ቼልሲ የዛሬውን ጨዋታ የሚያሸንፍ ከሆነ ግን የደረጃ ሰንጠረዡንም የሚያሻሽልበትም እድል ይኖራል። በታሪካቸው 25ኛ ጊዜ የሚገናኙ ሲሆን 15ቱን ቼልሲ ያሸንፏል። 5 ጊዜ ብቻ ነው በርንማውዞች ማሸነፍ የቻሉት። 4ቱን በአቻ ውጤት ማጠናቀቅ መቻላቸውን ነው መመልከትም የቻለው። ባለፉት 5 የመጨረሻ ጨዋታዎች ስንመለከት 2ቱን ቼልሲ ያሸነፈ ሲሆን 3ቱን ግን በአቻ ውጤት ነው ማጠናቀቅም የቻሉት። የዛሬው ጨዋታም እንዲሁ የሚጠበቅም ጨዋታ ነው። በዛሬው ዕለት እንግዲህ የማይገኙ ተጫዋቾችን ስንመለከት ማርኮ ኩሬላ እንግዲህ በሃምስትሪንግ ጉዳት ምክንያት የዛሬው ጨዋታ ላይ አይገኝም። ያለፈው ጨዋታ ላይ ተቀይሮ መውጣቱን እናስታውሳለን። በዚሁ ጉዳት ምክንያት ነበር ተቀይሮ መውጣትም የቻለው። በዛሬው ጨዋታ ላይም የመገኘት እድሉ እጅግ በጣም ጠባብ መሆኑ እየተረጋገጠም ይገኛል። በጉዳት ላይ የሚገኘው ሌላኛው ሮሚዮ ላቪያ ነው። እንዲሁም ሌቪ ኮልዊል እና ዲያሮ ኦሱጎ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ተረጋግጧል። በተቃራኒው ደግሞ በበርንማውዝ በኩል ስንመለከት አሌክስ ስኮት እንዲሁም ደግሞ ቶኒ አዳምስ እና ሚሎሳቪሊች በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውንም ተመልክተናል። በቼልሲ በኩል እንግዲህ በርካታ ጎሎችን በማስቆጠር በዚህ ዓመት የሚጠቀሰው ዣኦ ፔድሮ ነው። 6 ጎልና 3 አሲስት አስመዝግበዋል። ፔድሮ ኔቶ ደግሞ 5 ጎልና 3 አሲስት ያስመዘገበ ተጫዋች ሲሆን የተከላካይ ስፍራ ተጫዋች የሆነው እንዲሁም ደግሞ ካፒቴኑ 4 አሲስትና 2 ጎል አስመዝግበዋል። ሪስ ጀምስ በአንቷን ሴሜኒዮ በኩል ስንመለከት እንግዲህ በዚህ ዓመት እጅግ በጣም ድንቅ አቋሙን ያሳየ ተጫዋች ሲሆን 9 ጎልና 3 አሲስት ያስመዘገበም የበርንማውዝ ተጫዋች መሆኑን እንዲሁ የተመለከትነውም ጉዳይ ነው። ይህ ተጫዋች እንግዲህ በዛሬው ጨዋታ ላይም ይገኛል። ነገር ግን ይህ ተጫዋች በጥር የዝውውር መስኮት የመልቀቅ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። በትላንትናው ዕለት የሱ ወኪል የሆነው በማንቸስተር ከተማ መገኘቱን ተከትሎ ከማንቸስተር ሲቲ ጋር ያላቸው ፊርማዎች በቅርቡ ይጠናቀቃል ተብሎም ይጠበቃል። በተለይም ከአንድ ቀን በኋላ የሚጀምረው የጃንዋሪ ዝውውርን ተከትሎ አንቷን ሴሜኖ ወደ ማንቸስተር ሲቲ ወደ ውሃ ሰማዮቹ መሄዱም አይቀርም። እየተጫዋች የሚለቅ ከሆነ ደግሞ በርንማውዞች በርካታ ጉዳት ሊያስተናግዱ እንደሚችሉ እንዲሁም ደግሞ ሊፈተኑ እንደሚችሉ ካሁኑ በርካቶቹ እየገለጹም ይገኛሉ። ይህ ጨዋታ ምሽት 4 ሰዓት ተኩል የሚጀምርም ነው የሚሆነው። በርንሌይ ከኒውካስል ዩናይትድ ጋር እንዲሁ የሚደረጉ ጨዋታ ተጠባቂ ነው። ኒውካስል ዩናይትድ ከሜዳቸው ውጪ በተርፍ ሞር ስቴዲየም የሚያደርጉት ጨዋታ ይጠበቃል። ኒውካስል ዩናይትድ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ያሸነፉ ሲሆን በሁለቱ አቻ ወጥተው በሁለቱ ተሸንፏል። በተቃራኒው በርንሌይ ስንመለከት በ3ቱ ሽንፈት በሁለቱ ደግሞ አቻ ማስተናገዳቸው ነው እየተመለከተን የምንገኘው። ይህም ጨዋታ የሚጠበቅም ጨዋታ ነው። ዳን በርት፣ ቲኖ ሊቨርማንቶ፣ ኬያን ትሪምፔር እንዲሁም ደግሞ አንቶኒ ኤላንጋና ስቲቨን ቦትማን በጉዳት ምክንያት የማይገኙ ኒውካስል ተጫዋቾችም ናቸው። በተቃራኒው ደግሞ በበርንሌይ በኩል ስንመለከት እንግዲህ ካሉን ስቲቭ እንዲሁም ደግሞ ሎዋን ፎስተር፣ አሌክስ ተዋንዜቤና ሃኒማል ሙጅብሬል የመሳሰሉ ተጫዋቾች በኢንተርናሽናል የአፍሪካ ዋንጫ እንዲሁም በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውንም ተመለከትን። ይህም ጨዋታ የሚጠበቅም ጨዋታ ነው። ሌላኛው ምሽት 5 ሰዓት ከሩብ ላይ 2 ተጠባቂ ጨዋታዎች ይደረጋሉ። በማንቸስተር ከተማ በኦልትራፎርድ ስቴዲየም እንዲሁም በለንደን ከተማ በፍላይ ኤሚሬትስ ስቴዲየም የሚደረጉ 2 ያክል ጨዋታዎች አሉ። ማንቸስተር ዩናይትድ ከወራጅ ቀጠና መጨረሻ ላይ የሚገኘውን 2 ነጥብ የያዘውን ወልቨርሃምፕተንን በሁለተኛ ዙር የሚያገኝ ሲሆን አርሰናል ከአስቶን ቪላ ጋር የሚያደርጉት በርካቶቹ የሚጠብቁት የዛሬ ጨዋታ ነው። ማንቸስተር ዩናይትድ ከወልቨርሃምፕተን ጋር የመጀመሪያውን ዙር ጨዋታ እንደምናስታውሰው ማንቸስተር ዩናይትድ በሰፊ የጎል ልዩነት አሸንፎም ነበር። 4-1 በሆነ ውጤት ነበር ማሸነፍም የቻለው ከ3 ሳምንታትም በፊት። ዛሬም ዳግም እንዲሁ በሁለተኛ ዙር እንደተገናኙም ተመለከተን። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን አቻ ወጥቶ በአንዱ ሽንፈት አስተናግዷል። ወልቨርሃምፕተን ስንመለከት እንግዲህ በዚህ ዓመት 2 ነጥብን ብቻ ነው መሰብሰብም የቻለው። ይህ ማለት 2 አቻዎችን በ18 የእንግሊዝ ፕሪሚየር ሊግ ያስመዘገበም ክለብ ነው። ይህም እንግዲህ
በሊጉ ግርጌ ላይ እንዳስቀመጠው ነው የተመለከትነው። በርካቶቹ እንደሚገልጹት ከሆነ ይህ አመት ለወልቨርሃምፕተን አይሆንም። ምክንያቱም እስካሁን ድረስ 2 ነጥቦችን ብቻ ነው መሰብሰብም የቻለው። እንዲሁም ደግሞ በዚህ አመት ከሚወርዱ ክለቦች መካከል ኦልሞስት የተረጋገጠው ተብሎ የሚጠቀሰው ወልቨርሃምፕተን ነው ሲሉ እንዲሁ እየገለጹም ይገኛሉ። ማንቸስተር ዩናይትድ በአሁኑ ሰዓት ላይ የደረጃ ሰንጠረዡን ለማስተካከል የሚያደርገው ተጠባቂ ጨዋታ ነው። ይህ ጨዋታ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 53 ጊዜ ማንቸስተር ዩናይትድ ያሸነፈ ሲሆን 38ቱን እንዲሁ ወልቨርሃምፕተን አሸንፏል። 20ውን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት 3ቱን ማንቸስተር ዩናይትድ አሸንፏል፣ 2ቱን ደግሞ ወልቨርሃምፕተን ነው ማሸነፍ የቻለው። አምና ሁለቱንም የደርሶ መልስ ጨዋታ ወልቨርሃምፕተኖች ማሸነፍ ችለውም ነበር። በዚህ አመት ግን በፍጹም የጨዋታ የበላይነት ማንቸስተር ዩናይትድ 4-1 በሆነ ውጤት ማሸነፉን በርካቶቻችን እናስታውሳለን። ብሩኖ ፈርናንዴዝ፣ ብራያን ምቤሞ፣ ሜሰን ማውንት ያስቆጠሯቸው ጎሎችን በማስታወስ ብሩኖ ፈርናንዴዝ በጨዋታው ላይ 2 ጎሎችን አስቆጥሮም ነበር። እነዚህ አራቱ ተጫዋቾች በዛሬው ጨዋታ ላይ የመገኘት እድላቸው ላይኖርም ይችላል። በተለይም ብሩኖ ፈርናንዴዝ በጉዳት ምክንያት እንደማይገኝ ይታወቃል። ብራያን ምቤሞ ደግሞ በአፍሪካ ዋንጫ ምክንያት የማይገኝ ተጫዋች ነው። ሜሰን ማውንት ጉዳት አስተናግዷል። የዛሬው ጨዋታ ላይ መገኘት አለመገኘቱ እስካሁን ድረስ አለመረጋገጡ ነው በርካቶቹ እየገለጹም የሚገኙት። የጉዳት ዝርዝሮችን ስንመለከት ብሩኖ ፈርናንዴዝ እንዲሁ ጉዳት እንዳለው ነግረናቸዋል። ብራያን ምቤሞ የለም፣ አማድ ዲያሎ የለም፣ እንዲሁም ኑሰር ማዝራይ 3ቱ ተጫዋቾች በአፍሪካ ዋንጫ ምክንያት ነው የማይገኙት። ማቲያስ ደሊት፣ ሃሪ ማጉዌር እንዲሁም ኮቢ ማይኖ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተገለጸም የሚገኘው። የኮቢ ማይኖ ጉዳይ አሁንም ያልተረጋገጠ በምን ምክንያት ጉዳት ላይ እንዳለ ያልተረጋገጠም ጉዳይ ነው። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ 5 ጎልና 7 አሲስት በማስመዝገብ እንግዲህ ይጠቀሳል። ብሩኖ ፈርናንዴዝ በዚህ አመት 7 አሲስቶችን በማስመዝገብ በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ተጫዋቾች መካከል ግንባር ቀደም ላይ ይገኛል። ብራያን ምቤሞ እንዲሁ 6 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ይህም ተጫዋች በኢንተርናሽናል ጨዋታዎች ምክንያት በአፍሪካ ዋንጫ ምክንያት አይገኝም። ካርሎስ ካሴሚሮ 4 ጎልና 1 አሲስት እንዲሁም ማቲያስ ኩኛ 3 ጎልና 1 አሲስት ያስመዘገቡ ተጫዋቾችም ናቸው። እነዚህ ተጫዋቾች ሁለቱ ዛሬ ይገኛሉ። በዛሬው ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ቅድሚያ ግምት እየተሰጠው የሚገኝ ክለብ ነው። በሜዳውና በደጋፊዎች ፊት እንዲሁ እንደ መጫወቱም መጠን ሌላኛው ደግሞ ወልቨርሃምፕተን ያለፉትን ተከታታይ ጨዋታዎች መሸነፋቸውን ተከትሎ 2 ነጥብ መያዛቸውን ተከትሎ ማንቸስተር ዩናይትድ ዛሬም ቅድሚያ ግምቶችን በአወራራጅ ድርጅቶች የተሰጠው መሆኑንም ተመለከትን። ሌላኛው በተመሳሳይ ምሽት 5 ሰዓት ከሩብ ላይ የሚጀምረው የለንደን ስቴዲየም ላይ የሚደረገው የፍላይ ኤምሬት የአርሰናልና የአስቶን ቪላ ተጠባቂ ጨዋታ ነው። በተለይም ያለፈውን ጨዋታ አስቶን ቪላ 2-1 በሆነ ውጤት ማሸነፉን እንዲሁም በስተመጨረሻ ደቂቃ ላይ ጣፋጭ ድል ማግኘቱን ተከትሎ እንግዲህ በርካቶቹ አስቶን ቪላ በዚህ ዓመት ተከታታይ 11 ጨዋታ ማሸነፉን ተከትሎ ለአርሰናል ዛሬም ከባድ ፈተና ይሆናል ተብሎ እንደሚጠበቅ ነው እየገለጹ የሚገኙት። ያለፉትን ተከታታይ ጨዋታዎች ብንመለከት አስቶን ቪላዎች ለአርሰናል እጅግ በጣም ፈታኝ እንደሆኑም እንዲሁ ስታቲክሳቸው ያመላክታል። የመጨረሻ 5 ጨዋታዎችን ብንመለከት እንግዲህ አንዱን አርሰናል ያሸነፈ ሲሆን 3ቱን አስቶን ቪላ አሸንፏል። አንዱን በአቻ ውጤት ነው ማጠናቀቅ የቻሉት። አምና በዚህ ስቴዲየም በተደረገ ጨዋታ 2 አቻ በሆነ ውጤት ማጠናቀቃቸውን እንዲሁ ተመልክተንም ነበር። ከዚህ በፊትም በተደረገ የፍላይ ኤምሬትስ ጨዋታ እንግዲህ 2-0 በሆነ ውጤት አሸንፈው እንደነበር አስቶን ቪላን ተመልክተንም ነበር። ይህም እንግዲህ በኡናይ ኤምሬ የሚመራው አስቶን ቪላ ምናልባትም ለአርሰናል ከባዱ ፈተና ያለፉትን አመታት 3 አመታት እንግዲህ እያሳየንም ይገኛል። በዚህ አመትም እንዲሁ በሜዳውና በደጋፊዎች ፊት አስተናግዶ 2-1 ማሸነፉን በርካቶቻችን የምናስታውሰውም ጉዳይ ነው። ዛሬ ይህ ነገር ይደገማል ወይስ ደግሞ ይለወጣል? በርካቶቹ ይጠብቁታል። አርሰናል ይህን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነው ይህን ጨዋታ የሚጀምረው። ካለፉት 5 ጨዋታዎች 4ቱን አሸንፎ በአንዱ የተሸነፈው አንዱም ሽንፈት በአስቶን ቪላ እየተካሄደም ነበር። ከ4 ሳምንታት በፊት የሽንፈቱ መንስኤ በርካቶቹን እናስታውሳለን። በስተመጨረሻ ደቂቃ ላይ ባስቆጠሯቸው ጎሎች ነበሩ አስቶን ቪላዎች ወሳኝ 3 ነጥብ መያዝም እየቻሉት። ኡናይ ኤምሬ በተለይም ከፍላይ ኤምሬትስ ከለቀቀ በኋላ እንግዲህ ከአርሰናል ጋር ያልጨረሰው ነገር ያለም ይመስላል። በርካታ ጨዋታዎች ላይ በበላይነት ማጠናቀቅ መቻሉን ነው የሚገልጸው። ከዚህ በፊትም ሀሳቡን ገልጾም ነበር እንደ ሚኬል አርቴታ ሁሉ ለኔም ጊዜ ቢሰጠኝ ኖሮ በርካታ ነገሮችን የመለወጥ አቅም ነበረኝ፣ ነገር ግን በአርሰናል ቤት የሚያሳዝነው ይህንን ያክል እንዲሁ ተስፋም ሊሰጡኝ አልቻሉም ሲል ይገልጽም ነበር። ይህም እንግዲህ በውስጡ ያለው ቁርሾን የገለጸ ነው ሲሉ በርካቶቹም ያነሳሉ። ሌላኛው ኤሚ ማርቲኔዝ ነው። ይህ በረኛ እንግዲህ አርሰናል ቤት ነበር። በአሁኑ ሰዓት ላይ ከአርሰናል ጋር በተቃራኒ በሚጫወትበት ሰዓት ላይ እጅግ በጣም ድንቅ አቋሙን የሚያሳየም ተጫዋች ነው። ይህም እንግዲህ እነዚህ ሁለቱ ሰዎች በተለይም ከአርሰናል ጋር ያላቸው እሰጣ ገባ በርካታ ነገሮችን ይለውጣል ብለው እንደሚያምኑ ነው እየተገለጸም የሚገኘው። አርሰናል ያለፉትን 3 ጨዋታዎች ተከታታይ ማሸነፍም ችሏል። በተቃራኒው ደግሞ ስንመለከት አስቶን ቪላ 11ኛ ተከታታይ ድሉን ነው
ማስመዝገብም የቻለው የዛሬው ጨዋታ እንዲሁ የሚጠበቅም ይሆናል። በፍሬ ኤምሬትስ የሚደረገውን ጨዋታ በታሪክ በተገናኙበት ጊዜ አርሰናል 85 ጊዜ ያሸነፈ ሲሆን 44ቱን ባቻ ውጤት አጠናቋል። 72ቱን ደግሞ አስቶን ቪላ ማሸነፍ መቻሉን ነው የተመለከትነው። በዛሬው ጨዋታ ላይ እንግዲህ አርሰናል የሚያሸንፍ ከሆነ ከአስቶን ቪላ ጋር ያለው የነጥብን ልዩነት እንግዲህ ወደ 6 ከፍ ማድረግም ይችላል። ማንቸስተር ሲቲም እስኪጫወት ድረስ በ5 ነጥብ የነጥብ ልዩነቱን ከፍ ማድረግ የሚችልበትን እድልም የሚፈጥርም ይሆናል። በተቃራኒው አስቶን ቪላ የሚያሸንፍ ከሆነ ደግሞ አስቶን ቪላ ከአርሰናል እኩል 42 ነጥብ በመያዝ እንግዲህ በጎል ተበልጦ ሁለተኛ ደረጃ ላይ ይቀመጣል። ማንቸስተር ሲቲ የሚያሸንፍ ከሆነ ደግሞ አንደኛ ደረጃነቱን የሚያዝ እድልም ይኖረዋል። ይህም እንግዲህ በአርሰናል ቤት አጣብቂኝ ውስጥ ሊያስቀምጣቸውም ይችላል። እንዲሁም አስቶን ቪላ ይህን ጨዋታ እንግዲህ ለራሳቸውም አጣብቂኝ ሊሆን እንደሚችል ነው እየተገለጸም የሚገኘው። በአሁኑ ሰዓት ላይ በሙሉ የራስ መተማመን ላይ የሚገኘው የአስቶን ቪላው ተጫዋቾች እንግዲህ በዛሬው ጨዋታ ላይም ልዩነት ፈጣሪ ይሆን የሚጠይቁትም ጉዳይ ነው። በአርሰናል በኩል በአሁኑ ሰዓት ላይ ከሚነሱ አንዳንድ ችግሮች መካከል የጎል ክሬሽን እንዲሁም ደግሞ የማስቆጠርም ችግር ነው። አርሰናል የመጨረሻዎቹ 5 ጨዋታዎችን ስንመለከት ብሬንትፎርድን 2-0 አሸነፈ። በአስቶን ቪላ 2-1 ተሸነፈ። ወልቨርሃምፕተንን 2-1 አሸነፈ። በዚህ ጨዋታ ላይ 3 ጎሎች የተቆጠሩት እንግዲህ በወልቭስ ተጫዋቾች እንደነበር እናስታውሳለን። ከሜዳቸው ውጪ ኤቨርተንን 1-0 ሲያሸንፉም አንዱን ጎል ያስቆጠረው በፔናልቲም ነበር ቪክተር ዮኮሬሽ። እንዲሁም ብራይተንን ሲያሸንፉ 2-1 አሸነፉ። አንዱም ኦን ጎል እንደነበር በገተር እናስታውሳለን። ይህ ጨዋታ ምናልባትም የጎል እድላቸውን የሚያጠቡት አርሰናሎች ምናልባትም ከአስቶን ቪላ ጋር ካላቸው የተቃራኒ እጅግ በጣም ከባድ ጨዋታ አንጻር ዛሬ ሊፈተኑ ይችሉ ይሆን በርካቶቹ እንዲሁም የሚጠይቁትም ጉዳይ ነው። ይህን ዛሬ መልስ የምናገኘው ነው የሚሆነው። አርሰናል ከአስቶን ቪላ የሚጠበቅም ጨዋታ ነው። በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ሊያንድሮ ትሮዛርድ የሚጠበቅም ተጫዋች ነው። በአርሰናል ቤት 4 ጎልና 3 አሲስት በማስመዝገብ እንግዲህ ይመራል። ቡካዮ ሳካ 4 ጎልና 2 አሲስት ያስመዘገበ ሲሆን ኤቤሬቺ ኤዜ በተመሳሳይ 4 ጎልና 2 አሲስት አስመዝግቧል። ሚኬል ሜሪኖ 3 ጎልና 3 አሲስት ያስመዘገበም ተጫዋች ነው። በአስቶን ቪላ በኩል በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ሞርጋን ሮጀርስ 7 ጎልና 3 አሲስት አስመዝግቧል። ኦሊ ዋትኪንስ 5 ጎልና 1 አሲስት፣ ኤሚ ቡዌንዳ 4 ጎልና 2 አሲስት እንዲሁም ጆይ ማለን 4 ጎልና 1 አሲስት ያስመዘገቡ ተጫዋቾች ናቸው። ኤሚ ቡዌንዳ ባለፈው ጨዋታ ላይ በስተመጨረሻም ተቀይሮ ገብቶ ወሳኛውንና የአሸናፊነቷን ጎል ያስቆጠረ ተጫዋች እንደነበር የምናስታውሰውም ጉዳይ ነው። ይህ ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እናንተስ ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። አርሰናል ከአስቶን ቪላ ማን ያሸንፋል? እስከነ ምክንያታችሁ ብትደረደሩልን ለኛ እጅግ በጣም ደስ ይለናል። ይህንንም እንግዲህ እያስታወስን ወደ ሌሎች ፕሮግራሞቻችን የምናልፍ ነው የሚሆነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። እንዲሁም የጨዋታ ቅድመ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሳት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግም ተመኘን።